የባክላይት ችግር፣ ቦርድ ላይ የሚከሰቱ ችግሮች፣ ስክሪን ላይ የሚከሰቱ ችግሮች እና ሌሎች ችግሮች ቴሌቪዥን ላይ እንደሚፈጠሩ ይታወቃል። ቴሌቪዥን ላይ የሚፈጠሩ 10 ዋና ዋና የተለመዱ ችግሮች እና መፍትሄዎቻቸው በሚል ርዕስ ባለፈው የሰራሁት ቪዲዮ አለ። ገብታችሁ እንድታዩ እየጋበዝኩ ወደ ዕለቱ ቪዲዮ ልውሰዳችሁ። በዚህ ቪዲዮ ደግሞ ሚዊ 28 ኢንች ቴሌቪዥን ባክላይት ተቃጥሎ ስለመጣ እንዴት እንደምናስተካክል አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። በመጀመሪያ የሚመች ቦታ ላይ ቴሌቪዥኑን እናስቀምጥና ቡለኖችን በጥንቃቄ እንፈታለን። አሁን ቡለኖችን ፈትቼ ጨርሻለሁ። እዚህ ጋር ሊድ ቲቪ አሴምብልድ ኢን ኢትዮጵያ ይላል። ሞዴል G2800 ይላል። ፓወር ሰፕላይ ኤሲ ከ100 እስከ 240 ቮልት 50 ወይም 60 ሀርዝ ፍሪኩዌንሲ ይላል። ቀስ አድርገን ከቨሩን እናነሳለን። ከቨሩን ስናነሳ ቦርዱ ይህንን ነው የሚመስለው። ሶኬት እንነቅላለን። ይህ ፓወር ሰፕላይ ሶኬት ነው። አስፈላጊ የሚባሉ አንዳንድ መነቀል ያለባቸው ሶኬቶችን እንደዚህ እንነቅላለን። በታች በኩል ደግሞ ቡለኖች አሉ። እነዚህን ቡለኖች አሁንም እናነሳለን። እኔ አንስቼ ጨርሻለሁ ቡለኖችን። እዚህ ጋር ቲኮን ቦርዱ ከቦዲው ጋር በፕላስተር ተያይዟል። እንደዚህ እንልጠዋለን። እንደዚህ ከላጥን በኋላ ኤልቪዲኤስ ኬብሉ ደግሞ ከሜን ቦርዱ ወደ ቲኮን ቦርዱ የሚመጣ መስመር ነው። እዚህ ጋር በፕላስተር ተያይዞ እሱን ካነሳን በኋላ ቀስ አድርገን መንቀል አለብን። ኤልቪዲኤስ ኬብል ይባላል። ይሄኛውን የነቀልኩት ምስል ይዞልን የሚመጣ ነው። ከሜን ቦርዱ ወደ ስክሪኑ ምስል የሚያመጣልን መስመር ነው። አሁን ቀስ አድርገን እንገለብጠዋለን። ምክንያቱም ዳብል ግላሱን ለማንሳት ተገልብጦ ካልሆነ አይመችም። ስለዚህ እንደዚህ ቀስ አድርጋችሁ በሆነች ስስ ነገር ቀስ አድርገን ወደ ላይ ማለት ዳብል ግላስ ስላለው የኛው እንደዚህ ያነሳዋለሁ። ዳብል ግላሱ ከተነሳ በኋላ ቲቪው ይሄንን ነው የሚመስለው። ቲኮን ቦርዱን ከስክሪኑ ጋር አብሮ ስለሚቆይ እንዳይጎዳ ጥንቃቄ ማድረግ ያስፈልጋል። አሁን ቀስ አድርገን ፕላስተሮች አሉ ከፍሬሙ ጋር የተያያዙ አልፎ አልፎ ፕላስተሮች ስላሉ እነሱን ፕላስተሮች በጥንቃቄ እንደዚህ መንቀል አለባቸው። ስክሪን ጋር የተያያዘ ስለሆነ ስንነቅል በጥንቃቄ መሆን አለበት። ምክንያቱም ባክላይት መቀየር ከባድ የሚያስብለው ስክሪን ሴንሲቲቭ ፓርት ስለሆነ እሱ እንዳይጎዳ በማሰብ ነው። አሁን ስክሪኑን ቀስ አድርጌ አንስቼ እዚህ የሚመች ቦታ ላይ አስቀምጨዋለሁ። ልክ እንደዚህ እሱን ካስቀመጥኩኝ በኋላ ሌላውን ፓርት ሌላ ቦታ ቀይሬ ነው የምሰራው። ይህንን ይመስላል። እዚህ ጋር እንግዲህ በነፃነት መስራት እንችላለን። ምክንያቱም ስክሪኑን አንስቼ ሴፍ ሆነ ቦታ ስላስቀምጥ ይህንን እንደፈለግኩ አድርጌ መስራት እችላለሁ። ባክላይቱ ላይ ደርሰናል። ይሄ ባክላይቱ ነው እንደምትመለከቱት። ቡለኖች አሉ። ቡለኖችን እንደዚህ መፍታት አለብን። ቡለኖችን ፈትቼ ጨርሻለሁ። ሪፍሌክተሩን ሳነሳው ባክላይቱ ይሄንን ነው የሚመስለው። 3 ስትሪፕ ነው ያገኘሁት። 3 ስትሪፕ ባክላይት፣ እያንዳንዱ ስትሪፕ 6 ሊድ ያለው እና አንዱ ሊድ ደግሞ 3 ቮልት ያለው ሆኖ ነው ያገኘሁት። ይሄኛው ኢንቹ 28 ስለሆነ የ32 ኢንች ባክላይት ሊሆነው አልቻለም። ስለዚህ ምንድነው ላደርግ የሚችለው? ወይ የ32 ኢንቹን መቆርጬ ማስገባት ነው፣ ወይ ደግሞ የ24 ኢንቹን ገዝቼ ማስገባት ነው። ምክንያቱም የ28 ኢንች በቀጥታ ገበያ ላይ ስላላገኘው ማለት ነው። ስለዚህ እኔ የመረጥኩት ምንድነው የ24 ኢንች ባክላይት ገዝቼ ኮኔክሽኑን ሰርቼ ከበየድኩ በኋላ በባክላይት ቴስተር ቴስት ሳደርገው ሰርቶልኛል። እንደምትመለከቱት ላይት እያሳየ ነው። አሁን ደግሞ በባክላይት ቴስተር ቼክ ማድረጉ በቂ አይደለም። ሶኬት ሰክቼ ደግሞ ከቦርዱ ሰፕላይ ሰጥቼ በትክክል ባክላይቱን ያበራዋል የሚለውን ቼክ ማድረግ አለብኝ። አሁን ሶኬት ከሰካኝ በኋላ
ቼክ ማድረግ አለብኝ። አሁን ስሰካው ስታንድ ባይ ላይቱ በርቷል። ሳበራው ልክ ባክላይቱ በዚህ መልኩ በትክክል እየሰራ ያሳያል። አሁን ስራዬን እየጨረስኩ ነው። ባክላይቱ በትክክል እየሰራ ነው። ከቦርዱ በትክክል እየሰራ ነው። አንዳንድ ጊዜ አላስነሳው ሊል ይችላልና አላስነሳው ካለ ባክላይት ድራይቨር ሊያስጨምር ይችላል። ይሄኛው በአጋጣሚ ምንም ሳያስጨምር በራሱ አስነስቶታል። አንዳንድ ጊዜ እንደዚህ ባክላይት የራሱን ማታስገቡ ከሆነ ባክላይት ድራይቨር ሊያስፈልጋ ይችላል። እሱን ማስገባት ነው። አሁን ስክሪኔን አምጥቼ ወደ ቦታው መለስኩት። በጥንቃቄ አምጥቼ በትክክል ወጣ ገባ ሳላደርግ በነበረበት ቦታ አስቀምጠዋለሁ። ይህን ካስቀመጥኩ በኋላ ከዚህ በኋላ በዳብል ግላሱ መሸፈን ነው። ዳብል ግላሱን ደግሞ አምጥቼ በነበረበት አስቀምጥኩት። ልክ እንደዚህ ታስቀምጣላችሁ። የተወሰነ ሎክ ነገር ስላለው ጫን እናደርገዋለን በጥንቃቄ። ስክሪኑ ቦታውን ጠብቆ ከተቀመጠ ይህንን ጫን ስናደርገው ጉዳት አያደርስበትም። ስክሪኑ ቦታውን ጠብቆ ካልተቀመጠ ግን ይህንን ፍሬሙን ይህንን ዳብል ግላሱ በምናስገባ ሰዓት ጫፉን ሊያገኘው ስለሚችል እንዳይጎዳ ትልቅ ጥንቃቄ ማድረግ ያለብን ስክሪኑን ስናስቀምጥ መሆን አለበት። አሁን እንደዚህ ገለበጥና በነበረበት ቲኮኑንም ወደ ነበረበት ቦታ መልሰዋለሁ። ቡለኖችን ሁሉንም እያንዳንዳቸውን አስራቸዋለሁ። እያንዳንዱን የተነቃቀሉ ሶኬቶችን መልሼ ሰካለሁ። ሁሉንም ነገር ባለበት አድርጌ መመለስ ነው ማለት ነው። ያው እንግዲህ ስኬብሉን መልሼዋለሁ። ቼክ አድርገን ባክላይት መስመሩን ተሰክቷል። ስፒከር መስመሮች ተሰክተዋል። መጀመሪያም አልተነቀሉም። አሁን ከበሩን መልሼ እሰካዋለሁ። አንዳንድ ጊዜ ሶኬት ውስጥ ላይ የተነቃቀሉ ሶኬቶች ከረሳን መልሰን እንዳንለፋ በደንብ ማየትና ቼክ ማድረግ ያስፈልጋል። አድካሚ ስለሆነ ማለት ነው። ቡለኖችን የከበሩን ማስገብቼ ቡለንና ስር ጨርሼ በዚህ መልኩ ቼክ ሳደርገው ሰርቶልኛል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ።